አይደል የዛሬ ያገባሽውን ሰው አይደለም ነገ አብረሽው የምትኖሪው ላይፍም እድሜም ህይወትም ምናምን ይቀያየራል አንድ እሱ ነው ሁለተኛው ዓለሙ ሌላ ነው አሁን ስትገቢ እየተቀያየሩ የሚመጡት ነገሮች ላይ ልበሰፊ ሆኖ ተዘጋጅቶ ተጋፍጦ ለመኖር ነው የሚገባው የሆነ ብይድ ያለ ነገር አንድ ነገር ይሄን ውሃ ነው ሲገባ ሌላ ነገር አይሆንም ሰው ግን ይዞት ይመጣው ብዙ ነገር አለ ያደገበትን ካልቸሩን ባህሉን ይዞብሽ ይመጣል አንቺን ለማግኘት ምናልባት የተሰሩ ስራዎች ካሉ እነሱ እንደ ካፖርት መወላለቅ ይጀምራሉ ጄኒውን የሆነው ማንነት ሲመጣ ከኖርኩበት አኗኗር 6 ዓመት እንደልብ አይደል ኖርኩት መሽቶ እስኪነጋ በኔ ስኬጁል ነው መሻል ይነጋል ወጣለው በላለው ጓደኞቼን አገኛለሁ ስራ ሰራለሁ ጓደኞቼን አገኛለሁ እንትላለው ጓደኞቼን አግኝቼ ለኔ መሳቅና ለኔ ጥሩ ኢነርጂ መስጠት የሚችል ሰው ብቻ ነው ቀኑ ሙሉ አግኝቼ መሽቶ ስቄ ቤቴ ገብቼ ተኝቼ ሴም ሩቲን ነገም ደግሞ ሜቢ እናቴ ጋር መሄድ ምናምን ይሆናል ልዩነቱ እንጂ እኔ የሚመቸኝና እኔ ከኔ ስሜት ጋር የሚሄዱ ሰዎችን ነበር አያይዤ ምኖር የነበረው እዚህ ጋር ስትመጣ ያው አንድን ሰው ይዘህ ስትኖር አንድ ሰው ብቻ አይሆንምና እንዳልኩ ደግሞ ምንም ፍጹም በህይወትህ ራሴን እንደዚህ አይነት ቦታ ላይ አግኝቼዋለሁ ብለህ የማታስባቸው ሰዎች ደግሞ በጣም ቆንጆ አስተያየት በመስጠት የሚያጅብ ሰው አለ እና ሰዎች አይ ቲንክ ይሄ በጣም የብልህ ምርጫ ቢኖር ትዳር ነው ብዬ ነው የማስበው በብልሃት የምትመርጠው ሰው መሆን አለበት የምትሸነፍበት ቦታ ነው ይሄ ነው እኮ ጋብቻ ሰው ደረሰ የሚባለው አሁንኛ ቢፎር ሜሬጅ ላይ አንድ ሰው ለጋብቻ ደረሰ የምንለው ለመውለድ ሲደርስ አይደለም አንደኛው የጋብቻ መተው ሲችል ነው የራሱን ዓለም የራሱን ቤተሰብ የኖረበትን ምናምን መተው ችሎ አሁን ከሚቆራኘው ሰው ጋር አንድ ለመሆን ለመጣበቅ እንደ አንድ ለማሰብ አንድ አይነት ለመሆን አላልኩ እንደ አንድ ለማሰብ ለሞከር ነው እሱ መሞከር ማንም ሰው ማለት ትዳር እንደ ስራ ላይ 10 ዓመት የስራ ልምድ ምናምን እንደሚባለው ሰው ለምዶት የሚገባው አይደለም የሚኖረው ነው ትዳር የምትኖሪው ነው ወደድሽም ጠላሽም ፋሚሊ እንዴት መያዝ እንዳለብሽ ሳትማሪ ከገባሽ ረብሻው ፈንጅ ላይ መቆምሽ አይቀር አንዳንድ ሰው ልክ ሲያገባ ሰዎቹን እነዛን ሰዎች በዙሪያ ያሉትን ሰዎች ሁሉ ማጥፋት ያለበት ይመስለዋል አይጠፉም ይኖራሉ እንዴት ነው ከነሱ ጋር የምኖረው ባውንደሪ እንዴት ነው የምጠብቀው እንዴት ነው ያከበርኩ አንቺ የምታከብሪው እንዴት ነው ማከብረው እኔ የማከብረው አንቺ እንዴት ነው የምታከብሪው የሚለው በጣም ጥንቃቄ የሚፈልግ ነገር አሁን በጣም ትንሽ ይመስላሉ ሁለቱ ብቻ ካፌ እና ምራት ላይ ሬስቶራንት ነው ይማማቁና ላበላብ ይሆኑና በጣም ኢሞሽናሊ አታች ይሆኑና ያለ ቀልብ ገብተው ሲገቡበት በቃ አንቀልባ ይፈልጉ ህፃናት ሆነው ቁጭ ይላሉ አዛ ይፈልጋሉ የዝግጅት በጣም ጥሩ ነው አሁን ከገቡ በኋላ ግን በቃ መግዘፍ ነው ዋና ውስጥ ዘለው ከገቡ በኋላ አሁን ትልቁ ችግር ሳይማሩ የሚገቡ ሰዎች ጉዳዩ ምንም ሳይረዱት ሰው ሲያረጋይተው ሰው ሲዋኛ አይተው የዋና ልብስ ገዝተው የሚገቡ ሰዎች ምንድነው ጣፈንታቸው ገባሽ አሁን ትልቁ ፈተና የሆነው ይሄ ነው ውድድር ነው ሚዜነት ሰልችቶት ይገባል እድሜሽ ሄደ ተብሎ ይገባል ለአሳየ ያለው ያን ጠንበሉን ስባለው ምናምን ብሎ ሰው ይገባል ለማሳየት ገባሽ የብሽሽቅ አይደለም ሜሬጅ ለብሽሽቅ በምንም ታምር የምንጠቀምበት አይደለም ዞሮ ከገባሽ በኋላ ፋይት መኖሩ ማይቀር ነው እኮ ኖርማል ነገር ነው አሁን እንግዳ መሆን የሌለበት ሰው ምንም ጥያቄ የለው በህይወት ካለሽ ሰልፍ አለ ስፒሪቹዋሊ ሞርፌር አለ የሰዎችም ሰልፍ አለ አሁን ምንድነው ካንቺ ውጪ ያለውን ነገር መቆጣጠር አትችይም አሁን ለምን ተፈጠረ አትበይ እንዴት አንድ እንደምታረጊ ነው መማር ያለብሽ እንጂ በጥሩ አንዳንድ ሰው ስለማያውቅ ጥፋት በዛ ሰው ላይ እንደሚያመጣ ሳያውቅ ጥፋት ሰው ህይወት ላይ ያመጣል አንዳንድ ሰው ሄደውበትም ይሆናል በቀናነት ነው አይ ነው አሁን ኢትዮጵያዊ ወላጅ እኮ ሆን ብሎ አይደለም ለማጥፋት ብሎ አይደለም ስለማያውቅ ልጃቸው ነው ወይ ልጄ ናት ምናምን ብለው ነው በቃ ያላቸው ፍቅር ነው እኮ እንደዛ የሚያደርጋቸው ክፋት አይደለም ግን ከስስት የሚመጣ ነው ከስስት ለሰው ከማሰብም የተነሳ አንደን ሰው እድሜ ልኩን ለዛ ሰው መወሰን ማሰብ ይችል ይመስላል አሁን ልጅ አስተዳደግ ላይ ራሱ ብዙ ሰው የማያውቀው ነገር ይሄንን ልጅ ድረስ ነው የምናሳድገው ኤክስፓየር ዴት አለው ታውቂያለሽ ልጅ ማሳደግ የሆነ ቦታ ላይ የሚያልቅበት ቦታ አለ በሰው ህይወት ላይ መወሰን እናም ልጅ አይደለ እንደምና ይላሉ 20 ዓመት 25 ዓመት 30 ዓመት ልጅ ማለት ነው አይቻልም አይቻልም መወሰን የሚችሉት መምረጥ የሚችሉበት እድሜ ታች ነው እስከ 7 ዓመት ድረስ ባለው እስከ 7ም አሁን መቆየት አቆሟል አልፈልግም ይሄን አለብስ ምናምን የሚል ልጅ በቃ ያንቺን ምርጫ የማይፈልግ ልጅ ይፈጠራል ፍቃድ አለው ማለት ነው የራሱ ምርጫ አለው ስሜታ ሰው ነው ማለት ነው አሁን እድሜውን በሙሉ እስከ 40 ዓመት ወላጅ መወሰን ያለበት ስለሚመስለው እዛ ህይወት ውስጥ እንገባለን ሲሉ አብረውት ያሉትን ሰዎች የመረበሽ እድላቸው ሰፊ ይሆናል ስለማያውቁ አንዱ ይሄ ነው አንዳንዱ
ሆን ብሎ ተዘጋጅቶ አስቦበት አርቅቆ ቆይ አንጀቷን በጥሳታለሁ ቆይ በዚህ ምናምን ብሎ ሆን ብሎ ተዘጋጅቶ እንደሚያበሽቅሽ አጥንቶ ያበሽቅሽ የሚነሳ ሰው አለ። ከእንደዚህ አይነት ሰዎች ጋር ትግል ውስጥ እንዳትገቢ። አዎ ለምን መሰለሽ? አዎ ዞሮ ዞሮ ብዙ ቤት እኮ ስለፈረሰ ነው። ብዙ ቤት በቴክስትና በስልኮች ምናምን ማአት ሲበዛበት ሰው እየመነጨቀ ይወጣል። አሁን ከአንቺ ውጪ የሚመጡትን ነገሮች አንቺ አትቆጣጠሪያቸው። ራስሽን ግን አትችይ። ሶሊን ተቆጣጥረሽ ለባልሽ ሚስት ሆነሽ ለልጅሽ እናት ሆነሽ ትዳርሽን ጠብቀሽ መኖር ነው። ሰው ገና ሪሞቱን ከሰጠሽው ግን ይጫወትብሻል። ሪሞቱን ከሰጠሽው ማአት ነገር ይልሻል። ሌላው ሰው ነው ማለት ነው የሚያንቀሳቅስሽ። ሰው እንዲያናድድሽም እንዲያስደስትሽም መፍቀድ የለብሽ። ራስሽ ጋር ነው መሆን ያለበት። የሚመጡትን ነገሮች ሃንድል የምታረጊበትን መንፈስ ልብሽን መጠበቅ። መጽሐፍ ቅዱስ ራሱን የሚገዛ ሰው ከተማ ከሚወስድ ይበልጣል። ጦርነት አድርጎ ከተማ ከሚገዛ ሰው በላይ ነው። ስለዚህ ሁልጊዜ እዚች ልጅ ላይ ነው መስራት ያለብሽ እንጂ ከአንቺ ውጭ ያለውን አትሰሪው። ሰው የየራሱ ማንነት አለው። እኔ የምለውን እንጂ መቆጣጠር የምችለው ሰው የሚሰማውና የሚናገረው መቆጣጠር አልችልም። ወላጅም እኮ ነው። አሁን ሌላው ሰው አይደለም። እንግዲህ የኛ ካልቸርም ራሱን የቻለ ተጽዕኖ አለው። ታውቂያለሽ፣ አሁን ሰርጉን ስታዩ ከሰርጉ በፊት ያለው የሆነ ብቻ ፌሎ አለው። አንድ ላይ የሚሆንበት ነገር አለው። ከሰርግ በፊት ምናምን የሆነ ፒንክ ለብሳችሁ የምትሯሯጡት ነገር አለ። ከሰርግ በፊት የሆነ ሾሽላ ምናምን የሚጫወት በየባህሉ። ከተጋባ በኋላ ደግሞ ወደ ቤት አርፎ አይተኛም ስመል ሲልና ደግሞ ይመላለሳል። ከዛ ደግሞ ቅልቅል ምናምን ይልና ድብልቅልቅ ይላል። አሁን እሱን ስትለቅሚ ነው ዘመድሽን በሙሉ ብትኖሪ ትምቅልቅል ምናምን ሲባል ተደበላልቃችሁ ኑሩ ማለት አይደለም። ቤት አለ። አሁን ይሄ ቤት ያንቺ ቤት ያንቺና የባልሽ ፈጣሪ መሃል ላይ ፔሪድ አዲስ ቤት ነው። የእናንተን ቤት አይመስልም፣ የእነሱን ቤት አይመስልም። ሌላ አዲስ ቤት ነው የሚሰራው። አሁን ብዙ ሰው አዲሱን ቤት ከራሳቸው ቤት ጋር ሊያመሳሰል ሲፈልግ እንደማያደለሽ አምሽቼ ስመጣ ጋቢ ለብሰሽ አትጠብቂኝም ካለ አሰብሽ ያንን እንደግማለሁ ካለ አንቺም አሁን የልጅነትሽን እናቴ ቤት የፈለኩትን ነው ማረገው ምናምን ካልሽ እሱ አደጋ ነው። አሁን የሁለታችሁ ነው። ምን ይወዳል ምን ይጠላል እንዳትደክሚ። ረጅም ጊዜ ብዙ ሰው አቃጥሎ የተማረውን ነው የምነግርሽ። ምንም ወገብሽ እንዳትበጥሽ። ይህን ሰው ለማስረዳት እንዳትሞክሪ። ተረጁ አትሞክሪ። በቃ አትሞክሪ። በጣም የሚጠቅምሽ አብሮሽ ያለውን ሰው መረዳት፣ ምን እንደሚደብረው፣ ምን እንደሚያስደስተው፣ እንደሚያስከፋው፣ ምን ደስ እንደሚለው፣ ምን አይነት ካራክተር እንዳለው፣ ምን ቫልዩ የሚያደርጋቸውን ነገሮች ከተረዳሽው ሲምፕል ነው የሚሆነው። እድሜሽን በሙሉ ተረዳኝ እኔ ሁላ አንደኛ ስድስተኛ የምትይ ከሆነ ኮሚቴ ትሆኝበቻለሽ፣ ብቻሽን ህዝብ ትሆኛለሽ። እዛ ስቃይ ነው የሚሆነው። እሱ ባንቺን ለማስረዳት ሲመጣ እንጂ ህይወታችሁ ሁሉ ስብሰባ ይሆናል። አሁን አንዳንድ ሰው ቤት ስብሰባ ነው፣ ሁሌ ስብሰባ ነው። ለምን ሲባል አንዳንዱ ለማስረዳት ይሄን ማለት ፈልግሽ ይሄን ማለት እንዲህ አይባልም ምናምን አይደለም። በቃ አሁን እቺ ልጅ እንዴት አድርገን ነው የምንቀይራት? ኦልሬዲ እኮ በቃ የደረቀ ሲሚንቶ ማለት ነው። አሁን ይሄንን ልቀይራት አለው ብሎ የሚገባ አለ። ቀይረዋለሁ ታያለሽ፣ አግብቼ ነው ቀይረ አትቺ የምትቺው መቀበል ብቻ ነው። አለቀ። እግዚአብሔር ይስጥልኝ ማለት አለብሽ። ይሄን ሰው ለሰሩት ሰዎች ቴንኪው ታያለሽ። አሁን እኔ እያልኩ ያለሁት ይሄ ብቻችን ላይ ያሉት ቤቶች በሙሉ የትናንትና ሰዎች ውጤት ነው። አሁን ከዚህ ሰው ጋር አንድ ላይ ሆነሻል። የሚወለዱ ልጆች አሪፍ እንዲሆኑ ስሩ። ይሄኛውን እንድትለውጡ ሳይሆን የሚመጣውን ጄኔሬሽን ነው የምትለውጪው። አንቺማ ይኸው እኮ አለቀ በቃ። ምንሽ ነው ወዴት ነው የምትቀየሪው? አንቺን ለመቀየር መታገል ማለት ጾታሽን ለመቀየር እንደመታገል፣ መልክሽን ለመቀየር እንደመታገል፣ ቁመትሽን ለማሳጠር እንደመታገል ነው። አይሆን በቃ የሚያዋጣው ሶሊን መቀበል ብቻ፣ አንቺን ባለቤትሽን መቀበል ብቻ ነው። ልክ እንደዚህ ነው ሰው አሁን በጣም እየተጎዳ ያለው። እንቀይረዋለሁ፣ ኧረ እምቢ ያለ አልቀየርም ማለት ነው። ስራ ያደርጉታል። እግዚአብሔር አይሰራም ይሄን። እግዚአብሔር እንኳን ፈቃድ አክብሮ ነው ምርጫሽን አክብሮ ውጤት አትመርጪ ነው የሚያኖርሽ አምላክ። ሰው ድፍረቱ ታያለሽ። በ15 ቀን ልክ አገባዋለሁ እና የሚሉ ሰዎች አሉ። ሰውን ማለት ነው እግዚአብሔር እድሜውን በሙሉ ልክ አላገባውም። የሰውየውን ፈቃድና ምርጫ ስለሚፈልግ መለወጥም ፈቃድ የሚፈልግ ጉዳይ ስለሆነ፣ ስለዚህ አንቺ ብልጥ ሁኚ። እንደኔ እንደ ልጄ መመክርሽ ብልጥ ሁኚ። ብልጥ ማለት መረዳት ነው፣ ማስረዳት አይደለም። ገባሽ አይደል? ይሄንን አደረግሽ ማለት በቃ ገዛሽው ማለት ነው። ብልጥነት ይሄ ነው። ብልጥነት የራስን ነገር ማስቀደም ሳይሆን አጠገብሽ ያለው ሰው ተረድቶ ውሃ ሲፈልግ ውሃ ሰጥተሽ በቃ ተረዳ፣ አለቀ በቃ። ልክ ዝናብ ሲመጣ ጥላ፣ ብርድ ሲሆን ጃኬት፣ ሙቀት ሲሆን ቦዲ ለብሰሽ እንደምትወጪው ማለት ነው። በቃ ጥበበኛ ማለት እኮ ይሄ ነው። በፀሐይ ሰዓት ካፖርት ለብሶ ቢወጣ ማለት አይደለም።
በዝናብ ራቁቷን የምትወጣ ማለት አይደለም። እያዩ ጥበብ ማለት ይሄ ነው። ቤት በጥበብ ይሰራል፣ ከዛ በማስተዋል ይጸናል። አሁን ቤትሽን የምትሰሪው በብሎኬት አይደለም። ይሄ በብሎኬት የተሰራ ቤት ሀውስ ነው። እዚህ ሀውስ ውስጥ ነው ቤትሽ የሚኖረው። የደስታ ነው፣ የሀዘን ነው፣ የፍቅር ነው፣ የለቅሶ ነው፣ የድብርት ነው፣ የጭቅጭቅ ነው ቤቱ። እዚህ ሲሚንቶ ውስጥ የሚኖረው ቤት የትኛው ቤት ነው ነው? ስለዚህ እዚህ ቤት ስለሚኖረው ቤት ነው በጣም መጨነቅ ያለብሽ። እዚህ ቤት የሚኖረው ቤት የደስታ ቤት፣ የመግባባት ቤት፣ የመተው ቤት ገብቶሻል። አንዱ አንዱን እያለፈው የሚኖርበት ቤት፣ የሚታገስበት ቤት፣ ፍቅርና ይቅርታ የሚሰጣጥ ቤት፣ አንዱ ለአንዱ የሚራራ ቸርነትን የሚያደርግበት ቤት፣ ብልጣብልጥ የምንሆንበት ሳይሆን ደግ የምንሆንበት ነው ቤት። በቃ ናፍቆ እየሮጠ እንዲመጣ ነገርየው ትኩስ ነው ያንቺ ቤት። አሁን ይኸው ልምጣ እያለ እያስቸገረ ነው። መጋፈጥ ነው ያለብን ለማለት ነው። ነገሮች ሲመጡ መጋፈጥ ነው እንጂ ያለብሽ አንቺ መወሰን